ይመጣል። ትንቢቱ በኔ ቤት ቆልፎ ዝም ይላል። ተምሮ ዩኒቨርሲቲ ገብተው ወጥተው ቤት ናቸው ብዬ እግዚአብሔርን ያጸነኩ ነበር። አንድ ቀን ማሚ አለ አቤት አልኩኝ። ቴሌ የሚሰራው ማን ነው አንቺ ቤት አለ። ልጄ ታላቄ ነው አልኩኝ። እስላም ጋራ ምንድነው ጉዳይ ያለሽ አለ። 14 ዓመት ነው ልጄ ከቤት እየወጣች እየጠፋች። ከቴሌ ጋር በተገናኘ አንድ የሚባረክ ሰው በቤትሽ አየ። አሜን 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 አሜን። መጀመሪያ ልጄ ነው። ከእስላም ጋር ልጄ ነው። እስላም ናት። አንድ ናት። እሷም እስላም ሆናለች። እስላም ሆናለች። እሷ ደግሞ እስላም እንድትሆን ከሷ ጀርባ ዘማሪ ናት። ዘማሪ ሆና ትምህርት ሄዳ እስላም አገብታ እዛ ቀረች። እስላም አገብታ እዛ ቀረች። እሷ ግን ጌታን ትቀበላለች። አሜን። ኢየሱስ አቃላል መጀመሪያ ወደ ምዘምርበት ወደ ቀድሞ ክብሯ ትመለሳለች። 14 ዓመት ነው ባርነት እየሰራችው። ጸጉሯን እንዴት ነው የበላው? ጸጉሯን ቆርጬ ነው ያሰራባት። ይሄ ጸጉሯ ትልቅ ነበር። አንተ ነው ያጠፋው? ምን የመሰለው እንደውን ጸጉሩን ማይ ውሃ የሚባል ጸጉር ነው የጨረስኩት። ተመልከቱ ጸጉሯን እንዴት እንዳደረገ። ጸጉሯን በእጥፍ ውበት ወደ ቦታው ትመልሳለህ አትመልስም? መልሳለሁ። 3 ጊዜ ጮሄ ወደ ጥልቅ ውረድ። ለዚህ ምስክር ብዙ ቀን ቆይቷል፣ ብዙ ግዛት ቆይቷል። ግን የራሴ እንዳሰብኩት አይሆንልኝ። እግዚአብሔር ሲያስብ ነው ወደ እናንተ የመጣው። ሲፈራ አየሁታል። አሜን አልኩና ተቀበልኩኝ። እቺ የተቀበለችዋ ለሷ ትራንስፖርት ሆና አሁን ልጄ መስከረም 1 ካናዳ ገባች። 10 ብርና 5 ብር ለሰው ጸልዮ እየሰጠ ነበር። እቺ 500 ብር በ5 እጥፍ አባዛው አልኳትና 515 ብር አካውንት ከፈትኩት። ከዛን ቅዳሜ ዕለት 9 ሰዓት አካባቢ አንተ ፍቅሩ ምን ሆነ ነው ስልክ አታነሳም? እሺ ማን በልስል እንኳን ደስ አለ እጣ 500 ሺህ ብር ግማሽ ሚሊዮን እጣ ላንተ ወጥቷል። ለምንድን ነው ስልክ ማታነሳ? ሄ አልኩት። ግማሽ ሚሊዮን ብር እድለኛ ይዤ ብቅ ብያለሁ ማለት ነው። ፍቅሩ እንኳን ደስ አለ። እንኳን አብሮን ደስ አለ ናቲ። ግማሽ ሚሊዮን ላንተ ወጥቷል ሲል ያገዘኝና የረዳኝ እግዚአብሔርን አመሰግናለሁ አልኩት። በዛ ቦታ ማለት ነው። ለኔ የደረሰው እግዚአብሔር ለእናንተ ቤት ሁላችሁ ቤት ይድረሰው። ሁሌ ትንቢት ይመጣል። ትንቢቱ በኔ ቤት ቆልፎ ዝም ይላል። ምንድነው ችግሬ? በኔ ላይ ነው። ምንድነው? በልጆቼ ተንከራትቷል። እኔ ተንከራትቻለሁ። ተምሮ ዩኒቨርሲቲ ገብተው ወጥተው ቤት ናቸው ብዬ እግዚአብሔርን ያጸነኩ ነበር። አንድ ቀን እዛ ጋር ዛሬ 2 ወር ነው መሰለኝ እዛ ጋር ቁጭ ስል ማሚ አለ አቤት አልኩኝ። ቴሌ የሚሰራው ማን ነው አንቺ ቤት አለ። ልጄ ታላቄ ነው አልኩኝ። ተነሽ አለ። ተነሳሁት። እስላም ጋራ ምንድነው ጉዳይ ያለሽ አለ። 14 ዓመት ነው ልጄ ከቤት እየወጣች እየጠፋች። ከቴሌ ጋር በተገናኘ አንድ የሚባረክ ሰው በቤትሽ አየ። አሜን 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 አሜን። መጀመሪያ ልጄ ነው። መጀመሪያ ልጅ ከቴሌ ጋር በተገናኘ እግዚአብሔር በጣም ሲባርከው አየው። አሜን። እኔም ከእግዚአብሔር በታች ያዘ እሱ። ከእስላም ጋር ልጄ ነው። እስላም ናት። አንድ ናት። እሷም እስላም ሆናለች። እስላም ሆናለች። እሷ ደግሞ እስላም እንድትሆን ከሷ ጀርባ ዘማሪ ናት። ዘማሪ ሆና ትምህርት ሄዳ እስላም አገብታ እዛ ቀረች። እስላም አገብታ እዛ ቀረች። እሷ ግን ጌታን ትቀበላለች። አሜን። ኢየሱስ አቃላል መጀመሪያ ወደ ምዘምርበት ወደ ቀድሞ ክብሯ ትመለሳለች። ውጪ ሁሉም አስተካክላ ነገ ትሄዳለች ብዬ ሲያስብ ተበላሽቶ ቤት ትመጣለች። በዛ ንዴት ከቤት ወጣ ጠፋች። ወይ ሞታ አልቀበርኩ ወይ ታማ ሄጄ ጓደኞቹ ጋር አልጠየኩም። ሁሌ በእነሱ ጋር ያለቀስኩ ነኝ። ሁሌ አንድ ናት ወንዶቹ ማለ አሁን ትፈታ አለ። አዎ አልኩኝ። ከየት ያለችው ናት የምትፈታው አልኩና አዎ አልኩኝ። እኔ ያሰብኩ ሌላ ነው፣ እግዚአብሔር ያሰበው ሌላ ነው። ከዛ አሙዝ እንደዚህ ቁጭ ብዬ በቃ እሱ ትንቢቱ አመጣ። የሚያደርገው ሰው ነገረ። ማርተኛ ሰፈርሽ ላይ ያለው አንቺና ልጆችሽ ያንከራተተ ይከራተታል አለ። አሜን አልኩና ወሰርኩኝ። ሐሙስ ዕለት ደወለችና ኢልፌ አለች። ማነሽ አልኩኝ። እኔ የሆነ ቦታ ነኝ አትዘኔ፣ እኔ ድንቋ እኮ ነኝ አለ። ድንቋ አለሽ በህይወት አልኩኝ። በጭንቅ ዓመት አልፏል አለች። አሜን አልኩኝ። እንቁጣጣሽ ተነጎዲያ ስል ነው። ትንሽ ወንድሙ አሁን ውጭ መሄድ ሁሉም ያስተካከለ ውጭ አሜሪካ መሄድ ያለው ከቤት እኔ አዲስ አበባ ደርሼ እመጣለሁ ይላል። ለካ ሄዶ እሱ ትራንስፖርት ሁሉን ጨርሷል። ለሷ አልነገረኝም። ዋው! አጨብጭቡ ለኢየሱስ። አንቺ ቤት አለ። አቤት አሜን አልኩኝ።
አንድ ሰው ቤት አይኖርም ውጪ አየሁት አለ። አሜን አልኩኝ፣ ዘለልኩኝ። እውነት እሱ ትንቢቱ እንደሚሰራ አውቃለሁ። አንቺ ድረስ ነው ልጆችሽ የሚሄዱ። አንድ ልጅ ከዚህ በኋላ ጅራፍ አይደለም ቀንድ ይሆናሉ አለ። አሜን አልኩኝ። አንድ ልጅ የሚወርቅ ልጅ አላየሁትም። ልጆችሽ ሲወጣ አየሁት፣ ሲበራ አየሁት አለ። አሜን አልኩና ተቀበልኩኝ። እቺ የተቀበለችዋ ለሷ ትራንስፖርት ሆና አሁን ልጄ መስከረም 1 ካናዳ ገባች። ይጨበጨብ ለኢየሱስ። እዛው ትላንት ወዲያ ማታ ደወለች፣ ፎቶ ላከች። እኔ ተኝቼ እኔና ይሄው መጨረሻ ልጅ አንድ ላይ ነው የምናድረው። ፎቶ የሷ ፎቶ መጥቶ እሱ ተኝቷል። ፎቶ መጥቶ ፊት ለፊቴ ላይ ነው። ፓስተር ስሙ ቴቴ ነው፣ ሐኪም ቤት ፓስተር ይላሉ። ሲወልድ የሰማኝ ፓስተር ድንቁቷ መታ እዚህ ቹት ቁጭ ብላለች አልኩኝ። እኔ ግራ ስገባ እነሱ እንዲህ የሚያደርገው አላውቅም። እንዲህ አየና ይኸው ከእናትሽ ጋር አነጋገረ አለ። እነሱ እኔ 2-3 ሰዓት ነበረ እነሱ ጋር ገና ለካ ቀን 3 ሰዓት ነው ተነጋገረን። እናቴ ያለ ከዚህ ይሄ ከኮሳሳም አወጥሻለሁ ግን ጸሎትሽ እግዚአብሔር ሰምቷል አለ አለች። ጸሎት ምን አይነት ነቢይ ነው የጸለየው አለ። እናንተ እድሜ ልጅ ነው ያንቺ እድሜ ልጅ ነው አልኩኝ። እውነት ከንቺ ጋር እግዚአብሔር አለ። አሜን። በጣም የሚገርም ታምር ነው። እኔ ልጆችን ታውቃለች፣ ጣሳ ውሃ እንዲህ አንስቶ መስጣት ፍቃደኛ አይደለም። እሷ ለካ አማች ባለ አገብታ ባሏ ሚስት አማቿ ቤት ቡና አዙራ ሽጣ አማቿ ቤት ነው የሚኖረው። በሷ ላይ ለካ ሌላ ሚስት አገብቶ 4 ልጅ ወልዷል። እሱ አሽከር ሆኖ እነሱ ቤት ናት፣ ታስራ ነው ያለችው። እስረቱን ፈታው፣ እጇን እግሯን ጥምጣሚ ያለውን ፈትቻለሁ አለ። የእግዚአብሔር ሰው ሄዱዳለች። ክብር ስጡ ለኢየሱስ። 14 ዓመት ነው ባርነት እየሰራችው። እኔ ውስጤ ያውቃል፣ ግን አቅም የለኝም፣ መሳፍሬ የለኝም። ለሰው የሚበቃው ነው ሁሉ ነገር አጥቼ ነው ያለሁት። ከዛ በቃ እኔ አሁን ከእስራትም ፈትቻለሁ፣ ተፈትቼ ነው ያለሁት አለ። ነፃ ነኝ አለች። አዎ እስራት እንደመኖሩ እኔ ላይ አስደግሞ እኮ ነው አለች። ሌሊት ባኖ ነው በእኔ ላይ እንደ ሸረሪት አይነት በጭንቅላቴ ላይ ወጥቷል ከመስከረም በፊት አለች። እዛ ሲጸልይ ነው ልጅ አንቺም ጸልይ፣ በቤትን ዘማሪ ነሽ፣ አሁን ጸልይ አልኩኝ። እግዚአብሔር ባንተ ቤት ይሄን ሰርቷል። አሜን አሜን አሜን። የኔ እናት እግዚአብሔር እንኳን ጸሎትሽን ሰማ። በዚህ ወር እስቲ ሳይበራ አይቀርም፣ ሳይበራ አይቀርም። አዎ ለሱ ይበራል፣ ይበራል፣ እናበራለን። እሺ እሱ አሁን በቃ ሁሉ ነገር ጨርሷል። ከዛም አልቋል። ማይተም ብቻ ነው የቀረው። እግዚአብሔር ጣልቃ ገባ። አሜን አሜን። እማዬ በጣም እኔ ለሰው ስጸልይ ብዙ መከራ አይቼ ስላለፍኩ ቶሎ አላለቅስም። እኔ በፊት ብዙ አልቅሻለሁ ልጅ ሆኜ፣ ትንሽ ልጅ ሆኜ እና ከዚህ ቀን ጀምሮ ህይወትሽን ኑሮሽን እግዚአብሔር በሚገርም ሁኔታ መልኩን ቀይሬ አዲስ አድርጌ አስገርምሻለሁ አለ። አሜን ተቀበልኩኝ በጌታ ስም። ከዛሬ በኋላ ተኝተሽ እንቅልፍሽ ጣፋጭ፣ አሜን አሜን፣ ህልምሽ ጣፋጭ፣ አሜን 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 አሜን። ኢየሱስ እሺ፣ እስካሁን አንገት ደፍተሻል። ከዚህ በኋላ እግዚአብሔር ቀና አደርግሻለሁ አለ። አሜን። ችዬ ነው ያን ቀን ለሷ ሲጸልይላት ራሱ ብዙ ነገር ነበረ። ከዛ ሁሉ እሷንም እግዚአብሔር ነፃ አውጥቷት ልጆቿንም ነፃ አድርጓቸው አሁን ደግሞ ዝቅ ብላ ከምትሰራበት ተይዛ ታስራ ከምትኖርበት ልጇ ተፈታ እስከ ውጭ ሀገር እስከ ካናዳ መሄዷ በጣም ትልቅ የእግዚአብሔር እጅ ተገልጧል ማለት ነው። አምስት ሳንቲም ቤት ውስጥ የሚበላው የሚጠጣው በፊት እራት ከበላት እራት ነው የሚበላው። ይሄው እሷ ታውቃለች። 2 በሬ አርጄ ለሰው የሚያካፈለው ሴት ነኝ እንደ ወንድ። በቃ ሁሉ ነገር ሙሉ ነበር። 12 ላሞች አንድ ቀን ነው የሞቱት።
ምን ባስ እዚህ ተጓኖ የተገለበጠ 2 ባጃጅ ምን እንደሆነ ማን ሸጠ እኔ ሸጥኩኝ አላውቅም። በድል ሆኜ ነው ቤት ውስጥ ያለሁት። በኔ ላይ ድንጋይ ብቻ ቀርቷል እንጂ ያልጫነ ነብይ የለም። እኔ ምንም ብር ወርቅ የለኝም። ለእናንተ እግዚአብሔር ብቻ ነው የምንሰጠው። እዚህ ቤት ያለው ሁሉ አገልጋይ እግዚአብሔር ይባርከው። አሜን። እግዚአብሔር አሜን። አብሶ 8 ዓመት ያሳለፍኩኝ ልጆቼ ውስጣቸው ይቃጠላል ብዬ እነሱ ፊት አብ ብቻ ቀስቅሼ ውሃ የጠጣሁት ሩብ እንጀራ 5 ልጆቹ ካፒ የሰጠሁት አንድ የሚያሳድገው ልጅ አለች ፖሊስ የሰጠሁት 8ኛ ክፍል ተማሪ ናት። አንቺ ባዶ ሲያድር እኔ አልበላም ስትይ ልጆቹ አይበሉም አንቺን ብይ ያልኩኝ ባዶ ሲርብ ዝንጅብል በልቼ ያደርኩ ቀን አለ። ግን ዛሬ 5 ወር ጀምሮ እኔ ቤት ሙሉ ነው። በደንብ አጨብጭቡ ለኢየሱስ። 4 ዓመት ነው ዓመት በዓል የሚያውቀው። ዘንድሮ 12,000 ብር ስጋ አርጄ ሙሉ መደብ ቤት ያስገባሁት። እውነት ጌታ ምስክሬ ነው። ኧረ ያንሳል ጭብጨባ ለኢየሱስ። ማንም አላገዘም። ቅጠል ቡና ነው ውጭ የሚሸጠው ንፍሮና ቅጠል ቡና ነው። አምላኬ ምስክሬ ነው። በቃ ሁሉ ነገር ሰው የሚያውቅ ሰው ሲመጣ በፊት ሀብታም ሲሆን የሚያውቅ ሲመጣ ቤት እገባለሁ ልጅቱ አስቀምጬ በቃ ያሳፍራል። አሁን እሱን ሽጬ ባንክ ውስጥ አስቀምጬ ሰብሬ ከሰው ጋር እኩል ልጆችን በልቼ ራሴን በላሁት። ገንዘብም ማቅበት ቦታ ነው የሚገባው። የልጄ ሚስትም እዛ ጓደኛው ውጭ ሰው ናት ትልካለች። አሁን የጎደለ ነገር የለም ሙሉ ነው ለኔ። ኢየሱስ ጌታ ነው። ክብር ይገባዋል ለናዝሬቱ ኢየሱስ። ምን ብዬ አንተ እንደሚመርቀው አላውቅም። ጸጋ ያብዛ። አሜን። ጠላቶቹ እያየው ሰፍተ ሂድ። አሜን። ከዚህ በላይ አሁን ጠላት ብዙ ይገራደራል አይደለም? ከዚህ በላይ ስፋ። አሜን። አሁንም አንተ ማታውቀው በሰልፍ ይግባ። አሜን። ሳቅ ሳታውቅ ሁሉም ነጮቹም ጥቁሮቹም አንተ ቤት መጥተው ይገላገሉ። አሜን። ከዛ በኋላ ጠላቶቹን ተገርሞ በሬ ሂድ። አሜን። ዘመኑ ይባረክ። ሁሉም መና ይባረክ። አንተ ብቻ አይደለም ያንተ ስር ያለው ልጆች ሁሉ ይባረኩ። ለኔ ሁሉም ገብተው ሁሉ ቤት እርግጠው ያንተ ልጆቹ ጸልቷል። ሁሉ ቤት ኢየሱስ ጸጋ ያስገባ። በረከቱ ይግባችሁ። እውነት አትለዩ፣ አታልቅሱ። እናንተ ቤት በረከት በበረከት ሁኑ። ጌታ ይባርካችሁ። አሜን። እናት እንኳን አንቺንም ጌታ ረዳሽ። ከዚህ በኋላ ባለሽ ጊዜ ሁሉ በመገረም በመደነቅ እግዚአብሔርን በማመስገን እንድትኖሪ ባረኩሽ። አሜን። ልጆችሽ በክርስቶስ ደም ይሸፈኑ። አሜን። አንድም ክፉ ነገር አያገኛቸው። አሜን። የእግዚአብሔር ጸጋ በላያቸው ላይ ይንጸባረቅ። አሜን። የእግዚአብሔር ክብር በሕይወታቸው ላይ በኃይል ይገለጥ። አሜን። በኢየሱስ ስም አሜን። ተከናወኑ። አሜን። እግዚአብሔር ከእናንተ ጋር ነው። አሜን። አሜን። ኢየሱስ ጌታ ነው። አሜን። እሱ ለኛ መደገፊያ ነው። አሜን። እሱ ለኛ መሸፈኒያ ነው። አሜን። ተነስ በኢየሱስ ስም አዛለሁ። ጸጉሯን እንዴት ነው የበላው? ጸጉሯን ቆርጬ ነው ያሰራባት። ይሄ ጸጉሯ ትልቅ ነበር፣ አንተ ነው ያጠፋው? ምን የመሰለው እንደውን ጸጉሩን ማይ ውሃ የሚባል ጸጉር ነው የጨረስኩት። ተመልከቱ ጸጉሯን እንዴት እንዳደረገ አይታችኋል? እሷ ተኝታ ያለች። እሺ ቆርጬ እሺ አስሬ በቃ ይዤ እኔ ስንት ብር ከፍዬ ነው ያሰራው። ብዙ ከፈልክ? ወደ ኪሳራ ተቀየረልኝ። ጸጉሯን በእጥፍ ውበት ወደ ቦታው ትመልሳለህ አትመልስም? መልሳለሁ። ርኩሳን መናፍስቶች በታላቅ ድምጽ እየጮሁ ከብዙ ሰዎች ይወጡ ነበር ተብሎ ተጽፏል። 3 ጊዜ ጮሄ ወደ ጥልቅ ውረድ። ኢየሱስ ከኛ ጋር አለ። አሜን። ኢየሱስ እዚህ ቤት አለ። አሜን። ለካ ኢየሱስ ያየኛል። አሜን። ኢየሱስ ይመለከታል። አሜን። እንደ ሰው አካል እንደሚያዩ አይደለም። ኢየሱስ ኮላሊቱን እስከ ማንነቱን ጨምር ያውቃል። አሜን። እኔ ዝም ብዬ አይደለም በእናንተ ፊት ዛሬ የቆምኩት፣ ቀኔ ስለሆነ ነው። እኔ ሊያውቋቸው ሰዎች ሊኖር ይችላል። ብዙ ለፍቻለሁ። ከአባቴ ተጣልቼ መጥቼ በሰዎች ፊት ሰርቼም ለውጥ አላገኘሁም። ግን እግዚአብሔር አልጣለኝም። ዛሬ እንደኔ የታመሙት
የተቆሰሉት ካለ እግዚአብሔር ለእናንተ መሸፈንያ ነው። እግዚአብሔር መጠገያ ነው። እኔን አትመለከቱ። የኔ ማንነት ምንም አይጠቅምም። የኔ ማንነት ዝቅ ብሎ የሱ ማንነት ከፍ በል። ተባረክ። እናመሰግናለን። አንተ ኢትዮጵያ ላይ ስራ ስለምሰራ አመሰግናለሁ። እኔ እንደተወስኩት ዛሬ ደግሞ እኔን እንዳያችሁ የታመማችሁ የቆሰላችሁ በኔ ህመም እናንተን ያገኙ ጌታ እኔን ያገኘው አንተን ያገኛችሁ። ለዚህ ምስክር ብዙ ቀን ቆይቷል፣ ብዙ ግዛት ቆይቷል። ግን የራሴ እንዳሰብኩት አይሆንልኝ። እግዚአብሔር ሲያስብ ነው ወደ እናንተ የመጣው። ተባረኪ። መጀመሪያ እዚህ ቸርች ስትመጣ ታማ ነበረች፣ በጣም ታማ ነበረች። ጸጉር የላትም አልነበራትም። ለምጽ እንደበላ በጣም ልክ አልነበረም ጸጉሯ እና ተደግሞባት ነው። እግዚአብሔር ድግምቱን አፍርሶ ነፃ አውጥቷት ዛሬ ለውጥ አግኝታ እግዚአብሔር ባርኳት ያው ዴናውና ተገኝታለች። ለክርስቶስ ትልቅ ክብር ይገባዋል። አሜን። ለኔ የተደረገልኝ ነገር እዚህ ቸርች ላይ ብዙ ነገር ነውና ሁሉም ሰው ያቀኛል። እግዚአብሔር ይመስገን። ከመጀመሪያ ጀምሮ ነው እግዚአብሔር ትልቅ ነገር ታምራት ያደረገልኝ። ጌታ ከመቀበሌ በፊት እንደው መጀመሪያ ታላቋ ልጅ በጣም ታመመችና ያቺን ምስክርነት እንደው በልቼ ነው ቁጭ ያልኩት እስከ ዛሬ ማለት ነው። እና የጓደኛዬ ሚስት የራሷ ልጅ ታመመችኝና የኔን ባለቤቴን ነይ እዛ ጋር አንድ ነብይ ያለ እሱ ጋር ደርሰን እንምጣ ምናምን ብላ የኔ ልጅ 4 ዓመት ከ3 ወር ታማ ቤት ተኝታለች። እና ነብይ ብሩኪ ጋር የርኩ ነው ነይ እንሂድ ብላ ይዛ ትሄዳለች። ይዛ ስትሄድ ለዛችኛው ልጅ ሲጸልይ የኔ ልጅም ታማ ቤት ተኝታለች፣ እግዚአብሔር ሰው ጸልይልን ብላ እሷ በባዶ እጇ ላይ አጸለየችና ወደ ቤት ይዛ መጣች። በተኛችው ልጄ አንቺም ተፈውሰሻል ብላ በእምነቷ ይዛ ሄደችና ልጄ አሁን 11 ዓመቷ ነው። እስካሁን ጉንፋን አልያዛትም። አጨብጭቦ ለኢየሱስ። ሁለተኛ ምስክርነቴ ደግሞ ዛሬ ሳምንት አካባቢ መጀመሪያ አርብ ዕለት የት ሄዳለሁ? ሱቅ ሄድኩት። ሱቅ ሄጄ ቴሌቪዥን ገመጥኩት። በእምነት ሄድኩትና ቴሌቪዥን ገመጥኩትና ሰውየው ይሄ ቴሌቪዥን ስንት ነው አልኩት። 35,000 ብር አለ። አትቀንስም አልኩት። አልቀንስም መጨረሻ ዋጋ ነው ስል እሺ ችግር የለም ነገ እመጣለሁ ብዬ ትቼ መጣሁ። ትቼ ወጥቼ እንደገና ደግሞ ስልክ ደወልኩትን አንድ ልጅ ጓደኛችን ያለና ሶፋ አንተ ጋር ሊያሰራ ፈልጌ ነው ምናምን ብዬ አወራሁት። አውርቼ እሺ በቃ ችግር የለውም ሰራለሁ አለኝ። ስንት ነው ስል 40,000 ብር አለ። እሺ ችግር የለም አንተም ጠብቅ ብዬ ዝም ብዬ በእምነት ትንሽ ብር ቀብድ ሰጥቼ ታውኩት። ከዛን ቅዳሜ ምን ይሆናል 10 ብርና 5 ብር ለሰው ጸልዮ እየሰጠ ነበር። ዛሬ አንድ 15 ቀን አካባቢ 20 ቀን አካባቢ ያቺን 10 ብሯን ኪሴ ላይ አረኩት። አንድ ጓደኞቼ እና ማሚ ያሉና ማሚ በዚህ ሰሞን በዚህ ብር ላይ ተአምር ይሆናል ብዬ ከነሱ ጋር ያወራው 10 ብሯን በ100 ብር ወሰድኩት። 5 ብሯን ደግሞ በ50 ብር ወሰድኩት። አንድ ላይ 15 ብሯን በኪሴ ይዤ እስከ 3 ቀን 4 ቀን ኪሴ ላይ አቆዩአትና የሆነ ቦታ ሄጄ ሲመለስ ሌላ ዝርዝር ብር የለም። ታክሲ ውስጥ ገብቼ ከሌላ ብር ጋር አቀላቀልኳትና ልጁ እቺን 10 ብር ያለውን አልሰጥም ይሄ የተቀደደ ብር ነው አልሰጥም ብዬ ከለከልኩትና እሱን ከልክዬ ቀጥታ መናሪያ ይኮርተን ዳሽን ባንክ ሄጄ አካውንት ከፈትኩት። ስንት ብር 500 ብር ጨመርኩትና 515 ብር አድርጌ አካውንት ከፈትኩት። ሮብለት ማለት ነው። ሮብ ከፈትኩና እቺን እስከ ቅዳሜ ታምርን አያለው እንጂ አልተውም። ከእኔም በፉክክር ነው እቺን ታላቅ ነገር ይዘስ እቺ 500 ብር በ5 እጥፍ አባዛው አልኳትና 515 ብር አካውንት ከፈትኩት። ከዛን ቅዳሜ ዕለት 9 ሰዓት አካባቢ ስልክ ጨቀጨቁኝ። ይሄ ለሰላም ነው እንዴ ስልክ በዛም የተለያየ ስልክ ይደውላል። ምንድነው ብዬ ስልኩን አንስቼ ሁለተኛ ላይ 4 ጊዜ በተደወለው አንተ ፍቅሩ ምን ሆነ ነው ስልክ አታነሳም? እሺ ማን በልስል እንኳን ደስ አለ እጣ 500,000 ብር ግማሽ ሚሊዮን እጣ ላንተ ወጥቷል። ለምንድን ነው ስልክ ማታነሳ? አልኩት። ግማሽ ሚሊዮን ብር ድላኛ ይዤ ብቅ ብያለሁ ማለት ነው። ፍቅሩ እንኳን ደስ አለ። እንኳን አብሮን ደስ አለ ናቲ ግማሽ ሚሊዮን ላንተ ወጥቷል ስል
ያገዘኝና የረዳኝ እግዚአብሔርን አመሰግናለሁ አልኩት በዛ ቦታ ማለት ነው። እሺ የት ነው ያለሽን? መናሪያ ነው እና እሺ ቶሎ በል አለ። እሺ ቢሮጬ ሲመጣ እውነቱም ውሸት መስሎኝ አንተን አላልኩም ነበረ። መጥቼ ልጁ ጋር ሲመጣ እንኳን ደስ አለህ ቅፍ አድርጎ ላንተ ግማሽ ሚሊዮን ወጥቷል ሲል አመሰግናለሁ እንደገና ብዬ ተቀበልኩት። እኔ ሁሉ ጊዜ እቺን ቸርቹን በሩን ሲገባ ህይወቴ ታሪኬ በጌታ በኢየሱስም ተቀይሯል። ይሄ ቤተ ክርስቲያን ሲረግጥ ማንነቴ ይቀየራል ብዬ ነው የምመጣው። አምናችሁ ከመጣችሁ ሁሉም ነገር በእግዚአብሔር ይፈጸማል። እዚች ላይ አንድ መጨረሻ ደግሞ የሰማይና የምድር አምላክ እግዚአብሔር አንተ ለኛ አሁን አባት ነህ። እግዚአብሔር አንተን በዚህ ምድር ላይ ዓለም አቀፍ ላይ ጌታ ኢየሱስ አንተን ሌሎችን ከደረሱበት ቦታ እጥፍ 7 እጥፍ እግዚአብሔር አሳልፎ ያሳድግ። ለኔ የደረሰ አምላክ ለእናንተ ይድረስ። እምነቱ ራሱ ይገርማል። ብር ሳይሰዶ ቴሌቪዥን ጠየቀ፣ ሶፋ ቀብድ ሰጠ። ለዚህ ሰው አይገባውም? አሜን። ደግሞ ብር ላይ ጸልየ ሲሰጥ ሎተሪም ቁረጡ፣ ባንክ ቡክም ክፈቱ፣ ባንክ ቤት ሄዳችሁ ሲባል ሄዶ በእምነት ከፍቷል። ከራሱ 500 ብር ጨምሮ ተጸልዮ በሰጠው ገንዘብ ሄዶ ቡክ ከፈተ። ከዛ ሎተሪ ቆረጠ። አሜን። ለዚህ ሰው አይገባውም? አሜን። ቃል ከወጣ በኋላ ያለው እንቅስቃሴ ሁሉ ብዙ በረከት ይተፋል። አሜን። እውነት እሱ በጣም ደሞ ቅን ልብ ያለው ጌታን የሚወድ ጌታን ማገልገል የሚወድ መጀመሪያ እጣው ሲደርስ 500 ሺህ ብር ሲደርስ 50 ሺህ ብር ቀጥታ ለቸርች አሜን ይሄ የጌታ ነው ብሎ የቀረውን ነው የተጠቀመው። እናንተም እንደሱ ታማኝ ትሆናላችሁ? ልጸልይ ለቀጣይ ሳምንት። ዛሬ ይሁድ የመሰከረው እሱ ነው። በሚቀጥለው ወይ እሱ ይደግማል ወይ ሌላው ሰው። እምነት ያለው ሰው ካለ ቃል ላውጣ እጄ ላይ በክርስቶስ ኢየሱስ ስም ትልቅ ስኬት ወደ ቤታችሁ ጠርቻለሁ። ይሄ በረከት ወደ ብዙ ሚሊዮን ወደ ብዙ ቢሊዮን ይደግ። አሜን። በኢየሱስ ክርስቶስ ስም ከዚህ ቀን ጀምሮ የበለጠና የተሻለ ነገር በህይወቴ ላይ እንዲሆን ጸልያለሁ። አሜን። ተሳካልኝ። አሜን። አሜን።